ከስንት አንድ የተባረከ እግዚአብሔርን የሚፈራ ካገኛችሁ እንጂ ከዛ ውጭ ሰውን አምናችሁ በራሳችሁ እንትን የምትሉ ከሆነ ከባድ ነው። ፈጣሪ ከክፉ ነገር ይጠብቃል። ሀገራችን የሰላም ሰላም ያምጣልን። ወደ ንጹህ የድሮ የኢትዮጵያን ያምጣልን። የአሁኑ ኢትዮጵያ ሰውም እንደ እንትኑ ተቀያይሯል። በቃ እንደ ኑሮው የሰውም እንትን አንድ ሆኗል። በቃ ተቀያይሯል። ሰው የሚያስበው በውኑም በእንትኑም በቃ ጥሩ ጥሩ ነገር የሚያስብ ሰው ጠፍቷል። ሁሉም ወደ እንትን ነው በቃ የሆነ ጥቅም ወዳጅ ሆነናል። እና ቆም ብለን የምናስብበት ልቦና ይስጠን። እንግዲህ ወንድምየው ሞቷል ብሎ የዛሬ ስንት ቀን በዛውም በወንድሙ ሞት በሞተ በስንተኛው ቀን ደግሞ አባትህ አይደለውም ብሎ እንደዚያ ሲያደርገው የነበረው እንግዲህ እንጀራ አባት ይሆን ምን ይሆን ምንም ነገር አባቴ ብሎ በተቀመጠበት እንደዚህ ጉድ የሚያመጣ ሰውዬ አሁን ደግሞ ወንድምህ አልሞተም ብለው ከየት እንደመጡ አይታወቅም። መቼም እንግዲህ ሀገራችን ላይ ምን አይነት እንትን እንደመጣብን አላውቅም። እውነት ሰው ገንዘብ እና ገንዘብ ብቻ ነው እያሳደደ ያለው። የሰውን ህይወት እንደ ምንም አይቆጥሩትም። የሆነ የእንትን ምንድን ነው ስሙ የፌስታል እንትን ራሱ ታክል ጭንቀት የለባቸውም። እና በሌላ በኩል ደግሞ ስታዩት ቆም ብላችሁ ስታስቡ ይሄ ልጅ ከጎኑ የሆነ ሰው ልክ እንደ የንስር አይንና ወይም እንደ ዘላለም አጋዥ ቢኖረው ይሄ ልጅ እንደዚህ ይሄን ያክል ብዙም ላይደክምም ይችላል። አብራችሁ ከጎናችሁ ታማኝ ሰው ካለ ይህን ያክል ርቆ ላይሄድ ይችላል። አሁን ብቻውን ስለሆነም ሊሆን ይችላል። አይዶት ነው ካሜራማኑ ከጀርባም ሰው ይኖርም ላይኖርም ይችላል። ግን እንደዚህ አይነት ስራ ውስጥ ስትገቢ እንደዚህ በታማኝነት የምትሰሩ ተማምነው እሱን የሚያምን እሱ ደግሞ እሱን የሚያምን ሁለታቸውም መተማመን አለባቸው። የሆነ ጥርጣሬ የሆነ እንትን ነገር ሲገቡ ለእነሱም ጥሩ ላይሆን ይችላል። ሰውን ደግሞ ሙሉ እንትንሽን ደግሞ ሰው ማመን ቀብሮ ነው። ሰው አይታመንም በአሁኑ ሰዓት። አይደለም ሰውን ይቅርና ጥላሽን ማመን ራሱ ከባድ ነው። ለምን ጊዜው ነው፣ ሰው ሳይሆን ጊዜው ነው ሰውን ሰውን እንድትጠራጠር የሚያደርግሽ የጊዜው እንትን ነው። እና ሰው ደግሞ በልጁ ሞት እውነት ይሁን ውሸት ይሁን እንግዲህ ምን ጉድና ምን እያደረ ምን ይላል ይደፈርሳል ነው የሚባለው፣ ይወጣል። ማንም ሰው ከእውነት ተደብቆ የሚቀር ነገር የለም። እውነት እውነት ናት፣ ሀሰት ደግሞ ሀሰት ናት። በቃ ገንዘብ ያላቸው ሰዎች ጭንቅላታቸው በገንዘብ ብቻ ነው የሚያስቡት የሚያረማምዱት። እና እውነት ደግሞ ትወጣለች። ይሄ ልጅ ሙቷል አልሞተም፣ በመጀመሪያ ሙቷል ብለው እንደዚያ ሲያሰቃዩ የነበረው ሰው አሁን ደግሞ በህይወት አለ ሲሉ ደግሞ ምንድን ነው ይሄ ነገር ከጀርባ ምንድን ነው? በደንብ ማጣራት ያስፈልጋል። የዚህን ጉዳይ ዝም ብሎ እንደ ቀላል ማየት የለበትም። ልጁም ሲጀመር ስሙ እንደ ነበልባል የተባለው በጣም ጎበዝ ነው። የሚያወጣቸው እንትኖች ብቻውንም ቢሆን የሚሰራው ስራ የሰባት የስምንት ሰው ስራ ነው። በጣም ጎበዝ ልጅ ነው። በራሱ እንትን ነው የሚንቀሳቀሰው። ደግሞ ከአጠገቡ ደግሞ ልክ አሁን እንዳልኳችሁ ታማኝ ሰው ቢኖር አብረው የሚሰሩ ቢኖሩ ደግሞ በቅርብ ቀን እውነት ወንድሙ ካልሞተ በህይወት ካለ ያገኘዋል ብዬ ተስፋ አደርጋለሁ። ካልሞተ መቼም በህይወት ባይኖር መቼም አለ አይሉም እነዚህ ሰዎች። አሁን እንደዚህ በህይወት አለ ያለችው ልጅ ወንጀል እንደሆነ ታውቃለች፣ ትጠይቅበታለች። ካለበት ወስዳ ማሳየት አለባት። ሲቀጥል ደግሞ ልጁ የሚያግዘው ሰው ቢኖር ጥሩ ነበረ። አንዳንዴ ሰዎች ትጠራጠራላችሁ፣ አንዳንዴ ደግሞ ሰውን ታምናላችሁ።
እኛ ሰዎች ስንባል ሲጀመር እንደ መልካችን ሁሉ ነገራችንም አስተሳሰባችን ምናችን የተለያየ ነው። በቃ ይሄ የራሳችን እንትን ነው። ይሄ ልጅ እውነት ነው ወይስ ምንድን ነው የሚሉ አለ። እውነትም ካልሞተ ልጁ እንደሚገኝ እኔ ተስፋ አለኝ። እንግዲህ ተስፋ በእግዚአብሔር ነው። ሰዎች ብዙ ይላሉ፣ ሰዎች ብዙ እንትን ይላሉ። እውነት ካልሞተም እውነት እውነት ናት። ሁሌም እውነት ተደብቃ አትቀርም፣ መውጣቱ አይቀርም አንድ ቀን። ሰዎች ደግሞ በሐሰት እየተራመዱ ያሉት የሰውን ሕይወት እየቀጠፉ ያሉት ብርና ብር የሚያሳድዱ ሰዎች ደግሞ እነሱም የስራቸውን ማግኘት አለባቸው፣ መቀጣት አለባቸው። ያው እኛ ችግራችን ምንድን ነው? ሁልጊዜ እውነትን እየደባበቅን ማለፍ እንትን እንላለን። ግን እንደዚህ አይነት ጉዳይ ላይ ደግሞ ዝም ብላችሁ የምታልፉት ነገር አይደለም። በቃ እውነቷ ከወጣች እውነቷ እስከወጣች ሰዓት ድረስ ለእውነት መታገል አለበት ብዬ ነው የማስበው። ይሄ ልጅ ምስኪን አሳዝኖኛል በጣም የእውነት በጣም ነው ያሳዘነኝ። ምንም በማያውቀው እንደዚህ የሰው ልጅ እንትን ሲል ደግሞ በጣም ያሳዝናል። በተለይ አብራችሁ የበላ ያሳደጋችሁ ሰው እንትን ሲከዳችሁ ይከብዳል። ብቻ እስኪ ይሁን እያላችሁ ማለፍ ነው። ለማንኛውም ቪዲዮን አላብዛባችሁ። የምወዳችሁና የማከብራችሁ ውድና የተከበራችሁ የኔ ቤተሰቦች ስገቡ ሁላችሁም በላይክ ጀምሮ ቪዲዮውን ላይክ ሸር ማድረጋችሁ እንዳትረሱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሮ ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው ማመሰግናችሁ። ሰላም ፍቅር ተመኘሁላችሁ። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።